እንዴ አቤኑ እንደዚህ ጎበዝ ልጅ ነህ እንዴ? እኔ ልጅ እናት አልመጣችም? ከኔ ጋር መኖር ትፈልጋለህ? አይዞህ አብረን እንኖራለን። እሺ ነው ምግባችንን በልተን ስንመለስ እናጸዳለን። እሺ ፕሮግረስ ፒኤስ ስታፈራው ነው ደረጀ ማለት ደረጀ ነገረኝ። እባክሽ ወይዘሮ ታፈራው እስካሁን አቶ ደረጀ ቢሮ አልገቡም፣ ከነጋም አልመጡም። እባክዎ መልዕክት ካለን አስቀምጥሎት። ግድ የለም በቃ መደወል ብቻ ሰውቂ እና ስንተኛ ክፍል ነበርኩ አልከኝ? ኧረ ትምህርት ቤት አልገባሁም። ከእናቴ ጋር እዛ ፕላስቲክ ቤት ውስጥ ነው የምኖረው። ልጆቹ ተማሪዎቹ ዩኒፎርማቸውን ለብሰው ከወላጆቻቸው ጋር ትምህርት ቤት ሲሄዱ ሲያስቀኑ ትምህርት ቤት ላስገባ መማር ትፈልጋለህ? አዎ መማር እፈልጋለሁ። ትምህርት ቤትም ያሉ ጓደኞች እንዲኖሩ እፈልጋለሁ። አይዞህ አስገባለሁ። እሺ ከዛ ተምረህ ጎበዝ ተማሪ ትሆናለህ አይደል? እሺ ስታድግ ምንድነው መሆን የምትፈልገው? ሀብታም ኢንጂነር። ለምን? እንደኔና እንደናቴ ያሉትን ትልቅ ቤት ሰርቼ ለማኖር። ጎበዝ ትሆናለህ፣ ታደርገዋለህ። እሺ አንበሳ ነሽ እኮ አንቺ። እሺ ብላ፣ ትንሽ ብላ፣ እቺን አንሳ። ቆይ ጠቅለል አድርጌ እኔ ነኝ የማጎርስ። አምጣ። ጎበዝ። ዶክተር ስራ ላይ ናቸው እያልኩት ነው። ግዴለም ችግር የለም ሂጂ አንቺ። አረፈዳት። ምኑን አረፍኩት ዶክተር? እየተደረገ ያለው ነገር ምንም ሊገባኝ አልቻለም። ምን ችግር ተፈጠረ? አንተ መውለድ አትችልም ብለህ በነገርከኝ ማታ ባለቤቴ አርግዣለሁ አለች። አረፈ አቶ ደረጀ። ምንድነው ዶክተር? ምናልባት እንደዚህ አይነት ነገር አንዳንዴ ይከሰታል። እንዴት?
ያንተ የወንድ ዘር ማነስ ችግር ነው ያለብህ እና ይህ ደግሞ የሴቷን እንቁላል የመስበር አቅሙ ደካማ ያደርጋል። ደጋግሞ ከመሞከር ግን አሁን ልክ ባለቤት ላይ ተከሰተው አይነት ነገር እርግዝና ሊከሰት ይችላል። ታዲያ ይህንን ቀድመህ ለምን አልነገርከኝ? እንደዚህ አይነት ፕሮባቢሊቲ ሊፈጠር እንደሚችል ለምን አላስረዳኸኝም? አንተ ራስህ እኮ ባለቤት እንዳለ ትዳር እንዳለ መች ነገርከኝ? ይህን ብትነግረኝ ኖሮ እኮ ነገሮችን ለማቃለል ባለቤትንም አንተ ባላችሁበት ጉዳይን ለመፍታት እንሞክር ነበር። ይህ ሁኔታ ደግሞ ሊከሰት ቢችልም በተጨባጭ የያዝነው ነገር ስለሌለ አጉል ተስፋ አልሰጥም ብዬ ነው ያልነገርኩህ። ይህ ምን ማለት ነው? ስራ ዶክተር ነው አይደል? ቃለ መሃላ ላይ የገባኸው ታካሚዎችን ልታገለግል መስሎኝ። ተረጋጋ። ምንድን ነው እስኪ ንገረኝ። የስንት ዓመት ባለቤቴ በሌላ ነገር ቀጥላት ያለ ኃጢአቷ ወንጅላት አሁን ነገር ውስጥ ከገባሁ በኋላ ነው እንዴ ልታረጋጋኝ ትሞክረው? አቶ ደረጀ በሰከነ ስሜት እንደ አዋቂ በስነ ስርዓት እንነጋገር። አይዞህ የኔ ፍቅር፣ እዚህ ያደረገን ሰው የት እንደሚገኝ ያውቃል። ትንሽ አንተረታለሽ። የክሱን ጉዳይ ጨርሼ እመጣለሁ። በቃ መካላውርት ምን እያልከኝ ነው? ከዚህ በላይ ሊጎዳ ይችል ነበር እኮ። እንደዚህ አይነት ሰው በህግ ካልተቀጣ ልብ ልብ ነው የሚሰማው። መቀጣት አለበት። ታይዋልሽ በቃ አልገባኝም ሰለሞን። ለምንድን ነው በቃ ተይው። እኔ ብዙ አልተጎዳሁም፣ ደህና ነኝ አይደል? ከማን ቦዘኔ ጋር ምን አነጋገረ? ምን አትክል? በቃ ተይው፣ አልተጎዳሁም፣ ደህና ነኝ። አልተጎዳሁም? ፊትን ተመልከተው እስኪ። ማንም ሰው እንደሌለው ሰው ተጫውቶበት ያበቃ ዝም እንድለው ነው የምፈልገው። እኔም አለቀውም። አይገርምም? መና ወይ እኔ ራሴ ቆይሽ ተረጋጋሽ። ነርስ እባክሽ ነይ። ተራ መሀይም አንተ ለእኔ ስለ ስነ ስርዓት ልትነግረኝ? እንዲህ እንደ ቀልድ የምንላቀቅ እንዳይመስል አሳይሃለሁ። ሳባ እኮ ዛሬ የለችም። የት ሄዳ ነው? እኔ እንጃ አላወኩም። ከነጋም አልገባችም። ጭሩስን አልመጣችም ዛሬ? አልመጣችም። በሰላም ነው? ስልኳም ዝግ ነው። በሰላም ነው? አላወኩኝም። ትናንትና ግን ስትወጣ ሰላም ነበረች። እሺ እንደመጣሽ ቢሮ እንደምፈልጋት ንገሪያት፣ ወይም ደግሞ ለእኔ አሳውቂ። እሺ
ወንድሜ ታስቦኝ ነበረ። ምን አይነት ሁኔታ ውስጥ እንዳለ ዳግም ደርገች ዳግም ምን ሆነሽ ነው የምታለቅሽው? አልሞትኩም አለው። ያው ዝም በይ። ደህና ነህ ግን? አዎ ደህና ነኝ። ፖሊሶቹ ምን አሉሽ? አናገርሻቸው? የነገሩሽ ነገር አለ? ጉዳዩን አቃቤ ይዞታል ምናምን። እኔ ምንም የሚሉት ነገር ግራ ገብቶ ብሎኛል። ለደረጀ ደወልሽለት? ኧረ እኔ እሱን ጭራሽ ረስቼዋለሁ። ደውይለትና የሚለውን አድምጪው። ምናልባት በዋስ የመውጣት ቻንስ ካለ ሞክሪ። እዚህ መተሽ ከምታለቅሽ የምትችይውን ሁሉ ሞክሪ። እኔ እዚህ ማደር አልፈልግም። እሺ ምግብ ግን በልተሃል ዳግም? አዎ በልቻለሁ። እዚህ ሰዎች አሉ፣ ከነሱ ጋር በልቻለሁ። እሺ በቃ ምግብም ልብስም ይዤልክ እመጣለሁ። እሺ አያስፈልግም። ምንም ነገር አልኩሽ እኮ። ያልኩሽን ነገር አድርጊ። ለደረጀ ደውይለት። አሁን ሂጂ። አንተ ግን ደህና አይነህ አይደል? ደህና ነኝ አልኩኝ። አትጨነቂ። አንቺ ሂጂ። እሺ በቃ ዳጊ ራስህን ጠብቅሽ። እሺ አትጨነቂ። አንቺ አለሽ? አሎ ሚሚዬ እንዴት ነሽ? አለሁልሽ። ምን አስበሽ ነው እንዴ ጠፋሽው? አልጠፋም አለሁልሽ የኔ ቆንጆ። አሁን እንኳን የፈለኩሽ አስቸኳይ እርዳታሽን ፈልጌ ነበር። ምንድነው? ምን ልተባበርሽ? የድሮ ጓደኛዬ የአንድ ሰው የሕክምና ውጤት ልክልሻለሁ። በቴሌግራም ምን እንደሚል ውጤቱን ትነግሪኛለሽ። አብረን እኩል ተምረን ትምህርቱን ረስተሽ ነው እንዴ? ታውቂ የለም ረጅም ጊዜ ሆነ። አዎ ስላልሰራሁበት ምንም ረስቼዋለሁ። ስለዚህ አሁን ልክልሻለሁ። እባክሽን ፍጠኝልኝ የሚል። እሺ ትንሽ ጠብቂ፣ መልሼ እደውልልሻለሁ። አሁን በቴሌግራም ላይ። እሺ እልክልሻለሁ። ፍጠኝልኝ ግን የሚል። እሷ የለችም። እኔ ራሴ እየመጣሁኝ ነው። ችግር የለውም። እሺ እሺ
ጤና ስፍራ ሰለሞን መኮንንሻ መነሻው 6 ኪሎ እሺ ሚሚዬ የኔ ውድ የዘር ማነስ ወይም መውለድ አይችልም ነው የሚለው። ከሰር ትሪትመንት ተደርጎበታል። ምን አልሰማሽኝም? የዘር ማነስ ወይም መውለድ አይችልም። ፍልፍል አይደለም አቤኔዘር ነው። አቤኔዘር ሞገስ
ለእሱ ጥብቅና ለመቆም ነበር የመጣሁት። ዳግም እባክህ አንተ ያናግረኝ እባክህ። ይኸውልሽ ያንቺ አይነት ክፉ ሰው አይቻላቅ። ትናንትም ዛሬም አይቻላቅ። መጥፎ በጣም ጨካኝ ሰው ነሽ። የሰይጣን ቆራጭ። ይኸውልህ አንተ እንዳሰብከው አይደለም። ሆን ብዬ አስቤበት ያደረግኩት ነገር አይደለም። እባክህ ዳግም ተረዳኝ እባክህ። ይኸውልሽ አንቺ በጣም ክፉ ሰው ነሽ። ከዚህ በኋላ አንቺ ሳትሆኚ እኔ ነኝ ከህይወቴ ማስወጣሽ። በመንገዴ እንዳትመጪ። አይነ ስበሽን ነው ማጠፋው። ተመስገን ነው ብቻ ፊትና አበላሽተውት ነበሩ። ህግ ባለበት ሀገር ሚስክት ደህና ነኝ። እስኪ የሚጠጣ ነገር ስጭኝለት። እሺ ግን እኔ ግራ ይገባል። ከመስሪያ ቤት አብሮ ሄደ ስሜ ነበሩ እና እነሱ እያሉ የተደበደብክ እነሱ እንዳስደበደብኩ ቁጠር። ሹፌሩን አይነበረው እና እሱስ ቢሆን ወንድ አይደል እንዴ? እንዴት ደበደብ ዝም ብሎ ያ አብሮኝ አልነበረም። ከፓርኪንግ መኪና ላይ አመጣ ሄዱ ነበር። እሺ ቆይ ከማን ጋር ተጣልተን? በምን ምክንያት የተጣላን? ታሪኩ ብዙ ነው። እስቲ ባጭሩ ንገረኝ። በቃ ስብሰባ ጨርሰን ሆቴል በር ላይ ቆሜ ነበር። ሾፌሩ ከፓርኪንግ መኪና ላይ አመጣ ይላል። የሆኑ ሁለት ጎረምሶች አንዲት ሴትን ያወራታል። የሚመክሯትም ይመስላል። ቀረብ ብዬ ነገሩን ልሰማ ፈለኩ። እያስገደዷት ነበር። ልጅቷን ሳያት እርዱኝ የሚል ስሜት አለበት። ጠጋልኩኝና ሰላም ነው ወንድሞች ስላቸው ሁለቱም ዞር ብሏት ምን አባ ገባሉ። አይ እነሱን ተኩና ልጅቷን የኔ ናት ሰላም ነው ስላት እንባዋ ቀደማት። እንዴ ተው እንጂ ለምን እንደዚህ ታደርጋላችሁ ስል ሁለቱም ዞር ወደ እኔ መጡ። ከአፈር ደባለቡኝ። ለምን አግዝም ብላችሁ ወይ መች ፋታ ሰጡኝ። ለነገሩ ልጅቷ አመለጠች። ወይ አመለጠች? አዎ እንኳን እሷ አመለጠች እንጂ የኔስ ቀላል ነው። እኔ ግን መክሰስ ነበረብን። ኧረ እንደው ዝም ማለታችን ተገቢ ነው። እባክሽ ከማንም ስራ ፈት ጋር ምን አላፋኝ። ቢሆንም ማናቸው እነሱ? እነዚህ በቃ ወይ በእናትሽ እሺ በቃ ተይ እሺ በቃ እሺ
እሺ ምን ነው? አይ አቤኑ ብዙ ነገር ያቀለልክልኝ በእናትህ። ያው ተዘጋጀ ኦልሬዲ። እነዚህ ችኛዋ እናቴ ነች፣ ይሄ አባቴ፣ እህቴና ወንድሜ ናቸው። በል ወደ ስራ። እውነት ነው ግን ምኑ የሰፈሩ ሰዎች የሚያወሩትና እናቴ የምታወራው? አንተ ምን አሰብክ? ውሸታም እንደሆነ ምርጥ ልጅ እኮ ነሽ። ተነስ፣ እሺ ወደ ስራ። ቤታችንን እናጽናና። ና ተነስ፣ እንካ። ጤና ይስጥልኝ አቶ ማርቆስ። እንዳትደነግጥ፣ ሆስፒታል ነበር የምንደውለው። ሆስፒታል? አዎ አቶ ማርቆስ።